ህዝቡ ይሄ የኤርትራ ህዝብ አሁን በባህር በምናምን ሲነሳ አንዳንድ ሰው እንደዚህ ይሄ ኦሮሞማ መንግስት አለ አይደለ ታች ላይ ራሱ ሜሴጅ ላይ ምናምን አንዳንድ ይሄ አንተ ምናምን ብሎ የሚሳደቡ ስድብ አለ ራሱ የኛ ሰዎች አሉ እና ይሄ የኦሮሞን ህዝብ የሚወክል አይደለም። በኤርትራ ህዝብ በኢትዮጵያ እንትናውን የሚወጡ መግለጫዎች ብዙዎቹ የኤርትራ ህዝብነቱን ለመናገር ከፍቶታል። ብዙ ሰው ከፍቶታል ውስጡ። ለምን ካልከኝ በቃ ወደ ጦርነት ይሄ የኔ ነው፣ ይሄ ከ30 ዓመት በፊት ይቆጨናል፣ የኛ ነበር፣ እንደዚህ ነው ምናምን ብሎ የሚነሳው ነገር እንዳለ ህዝቡ የኤርትራ ህዝብ እንደ አዲስ ሌላ ጦርነት ፍለጋ ነው ወይስ ምንድን ነው ብሎ ስለሚያስብ ይሄንን ደግሞ የኦሮሞ መንግስት እየመራ ነው ይሄማ ኦሮሞማ ይሄማ ምናምን የሚል አስተሳሰብ እንዳይዝ ኢሳያስ በጣም ጥሩ በሆነ ነገር ያው በጣም ጥሩ በሆነ ስድብ ውስጥ ሌላ እንትን ውስጥ ምናምን ሳይሆን የኦሮሞን ብሔር የሚወክል አይደለም። አሁን መንግስትን ልቀይርል ብሎ ለሚመጣ ኃይል አብይ አህመድ ኢሳያስን አንስቶ ወይ ሌላ ምናምን ከ150% ልንገር ከኢሳያስ አፈወርቂ ጎን ጋር ነው የሚቆመው ህዝቡ። ምን ለማለት ፈልጌ ነው? የኢትዮጵያ መንግስት ከፈረጠመ በወታደር በቴክኖሎጂ ምንም ማድረግ አትችልም። የኤርትራ መንግስት በወታደር በጉልበት ከፈረጠመ የኢትዮጵያ ህዝብና መንግስት እጅ ከመስጠት ውጪ ምንም ማድረግ አትችልም። ይሄ አሁን በቃ ሹገር ኮት እያደረክ ቆንጆ ትንተና ምናምን መስጠት አይደለም። በቃ አሁን ያለንበት the world we are in ይሄ ነው። በቃ ናሽናል ሴኩሪቲ አድቫይዘር በሆን ኢትዮጵያ ጠንካራ ላትሆን የምትችልበትን መንገድ ነው መመክረው። ኢትዮጵያ እዚህም እዛም እንዴት እሳት ሊነሳ እንደሚችል ነው መመክረው። በኦሮሞና በአማራ መካከል እንዴት ጸብ ልፈጠር እንደሚችል ነው መመክረው። በአማራ ፖለቲካ ውስጥ ገብቼ እንዴት ቋንቋቸው መደበላለቅ እንዳለብኝ ነው መመክረው። በትግራይና በአማራ መካከል እንዴት ጸብ መፍጠር እንዳለብኝ ነው መመክረው። ቢኮዝ ሰርቫይቭ ማድረግ አለብኝ። እኚህ ሰዎች አንድ ከሆኑ ፊታቸውን ወደ እኔ ሊያዞሩ እንደሚችሉ አውቃለሁ። የአብይ አህመድ ናሽናል ሴኩሪቲ አድቫይዘር ሆኜ በሾም ወይም እንደ አንድ ኢትዮጵያዊ አውቶማቲካሊ ለመክረው የምችለው ኤርትራ የምትባል ሀገር ዲስፋንክሽናል ረምፕ ስቴት አድርጋት ነው ምለው ተሴት ቴዲ ምክር ግን የሰጠው ግን ሁለቱም ሀገራቶች በጣም ክፉ ነው። ሪያሊቲውን እኔ የሪያሊዝም ተማሪ ነኝ። ለዛ አሁን የኔ ምክር ቢሆን ኖሮ ለምሳሌ እኔ ምክር ለኢትዮጵያ ምን እንሰጣለን ለኤርትራ ብትለኝ ከሆነ ለኤርትራ መሰጣቸው ምክር በኢትዮጵያ ጉዳይ ውስጥ ገብታችሁ ፈትፍቱ ሳይሆን እንደ ትንሽ ሀገራችሁ በመሆናችሁ እንዳለ ትንሽ ሀገር ናት ኤርትራ። ኦፍኮርስ በቴክኖሎጂ በኢኮኖሚ ራሳችሁን ገንብታችሁ ጠንካራ ሀገር ፈጥራችሁ ልክ እስራኤል 360 ሚሊዮን አረብ ህዝብ እንደፈለገች እንዳያ እንደምትረዳው ማንንም መንዳት ይችላል ጡንቻ እስካለ ድረስ። ህዋትና ኦነግ ያላችሁን የፖለቲካ ሮድማፕ አስተካክለው ነው። ህዋትና ኦነግ በአማራ ህዝብ ላይ ያደረጉትን የዘር ጭፍጨፋ ወንጀል አምነው ተቀብለው ነው። ህዋትና ኦነግ የኦሮሞ ነፃ አውጪ ግንባር ነው። ኦሮሞን ሀገር ለመመስረት የሚሯሯጠው ህዋት የትግራይ ነፃ አውጪ ግንባር ነው። ትግራይን ሀገር ለማድረግ ነው የሚሯሯጠው። የፖለቲካ ሮድማፓቸውን ሳያስተካክሉ የፖለቲካ አስተላለፋቸውን ሳያስተካክሉ ትናንት በነበሩበት መንገድ ላይ ጭንቅላታቸው ላይ 30-40 ዓመት የቆሙ ሰዎች ጋር አንድ ለአማራ ታገላለሁ የአማራ ነፃ አውጪ ነኝ የሚለው ምን ያደርጋል? ከኦነግና ከቲፒኤልኤፍ ጋር ነው። ኢትዮጵያ ከሶማሌላንድ ጋር ስትፈራረም ከሶማሊያ ጋር ሄደው አሊያንስ የፈጠረው የኤርትራ መንግስት ነው። እንግዲህ ጀስት ሀገሬ ናት። ግን ይህ ከመሆኑ በፊት አንድም ኤርትራዊ የቱንም ያህል ሚዛና የሆኑ ቢተነትንልህ የቁርጡ ቀን ሲመጣ ለምሳሌ ብሩክ ከሻዕቢያ ወታደር ጋር ይሰለፍብሃል። ለምሳሌ ፋኖ ነገ 4 ኪሎ ቢገባ የባህር በር ጉዳይ ያስፈልጋል። ኦነግ ስልጣን ብትይዝ የባህር በር ጉዳይ ህዝቡ ይጠይቃል። እነዚህ ሁሉ አማራጮች አቅርበ ስትጨርስ ነው እምቢ ካሉ ወደ ጉልበት የምትሄደው። አቋም ነው የምንይዘው። ይሄ አሁን ትልቅ ንግግር ነው። እሱ ከመንግስት ጋር ያለው ችግር የመንግስት ችግር ነው፣ ግን በሀገር ጉዳይ በባህር ጉዳይ ግን ናሽናል ኢንተረስት ነው። ይሄ በጣም በቃ ትልቅ ፖይንት ነው። የኛ ሀገር በብሔር ፖለቲካ የሚያምን ሰው ይሄን ነው በቃ መገንዘብ ያለበት። የብሔር ፖለቲካ ነው፣ ግን በሀገር ጉዳይ ሀገር ጉዳይ ነው እና ብሩክ ባለው ነገር ላይ ለምሳሌ የኤርትራ መንግስት ኢትዮጵያ ከሶማሌላንድ ጋር ስትፈራረም ከሶማሊያ ጋር ሄደው አሊያንስ የፈጠረው የኤርትራ መንግስት ነው። እንግዲህ
ብዙ አይነት ነገሮችን እያደረገ ለምሳሌ ከግብፅ ጋር ሆኖ ብዙ አይነት አሊያንሶችን ከአልቡርሃን ጋር ራሱ እየሄዱ ብዙ አይነት የኢትዮጵያን ዲስታብላይዝ ለማድረግ የተለያዩ ስራዎችን የሚሰራው የኤርትራ መንግስት ነው። በአፋቸው ልክ ነው፣ ሁሉም እኮ ነው። የኢትዮጵያ መንግስትም እኮ ሰላም ወዳል ይላል። ከጀርባው ግን የሚሰራው ስራ ሌላ ነገር ሊሰራ ይችላል። ግን እንደዛ ስላለ በጣም ሰላም ወዳድ ነው የኤርትራ መንግስት ብለህ መናገር በጣም ከባድ ነው። እንዳለውም ቴዲ እነሱ ትንሽ ህዝብ ስለሆኑ ዋስትናቸው በኢትዮጵያ የበላይነት ላይ ከተጫነባቸው ሊሰጉ ይችላሉ። ይሄ እውነት ነው፣ ሀቅ ነው። ግን የሁለቱ ሀገራት ተስማምተው በጋራ የሚሰሩበት አንድ ነጥብ ያስፈልጋል ባይነኝ ነኝ። የሚያግባባ ነገር ላይ መስራት ይቀላል። በባህልም በሃይማኖትም በተለያዩ ነገሮች የተሳሰረ ህዝብ ነው እና ይህንን ህዝብ እንግዲህ ለይቶ መለያየት የማይቻል ህዝብን በትናንሽ የፖለቲካ ስህተቶችና በግትርነት ምክንያት ወደ ማያባራ ጦርነት ውስጥ መግባት ተገቢ አይደለም። በ1990 እኮ ለምሳሌ ጦርነት ተካሂዷል። ያ ሁሉ ሰው አልቆ ግን መሬቱን እንኳን አሁን እኮ ማን እንደሚጠቀምበት እኮ ግራ የሚያጋባ እኮ ማንም እኮ አይታወቅም እኮ። ለምንድን ነው ያ ሁሉ ሰው መስዋዕትነት የተከፈለው እንኳን ብትል ምንም እኮ በቃ ዩዝለስ የሆነ ነገር ነው። በቃ ሰው ነፍሱን የገበረበት ያ ሁሉ ዋጋ የተከፈለበት ያ ሁሉ ቀውስ የመጣበት ነገር እንኳን ለማን ነው? በቃ ባድመ፣ ዛላንበሳ አሁን ምን የት ላይ ናቸው? ማን ነው እንትን የሚላቸው? አሁን ኖርማሊ ባዶ ኤሪያውን እኮ ሰዎች እኮ እንትን እያሉበት እኮ ልክ እንደዚህ ነው ዋጋ እየተከፈለ ያለው። አሁንም እኛ እኮ ወደብም ለምሳሌ ኢትዮጵያ መንግስት ቢያሸንፍ አሸነፈ ይባልና ጦርነት ተነስቶ ወደቡ ማስተዳደር ቢጀምር ስቴብል ሆኖ እኮ ማስተዳደር አይችልም። የኤርትራ ህዝብ ካልፈቀደ እኮ ብዙ ጥቃቶች ይደርሳሉ፣ ብዙ አደጋዎች ይመጣሉ። እንደ ልብ ማስተዳደርም አይቻልም። ከጦርነቱ በላይ ብዙ ዋጋ ይከፈላል እኮ። ግን በሰላም በንግግር በነገሮችን በመፍታት በማስተዋል በዲፕሎማሲ ቢሆን የተሻለ ነው። የሁለቱም መንግስታት ከጸብ አጫሪነት ሁኔታ ትንሽ ጋብ ብለው ነገሮችን አስተውለው ለዘላቂ መፍትሄ ህዝቦችን በማይጎዳ መልኩ ህዝቦችን ድጋሚ ወደ ችግር የማይፈጠር ይሄ የምስራቅ አፍሪካ ችግር አሁን ሱዳን ላይ የሚያየን ነው። አንድ ከተጀመረ ጦርነት በቃ የሚያባበሰው ሰው ብዙ ነው። እዚህ ጦርነት ላይ የፕሮክሲ ዋር ሊፈጠር ይችላል። ብዙ ኃይሎች ፍላጎት አላቸው። ያንን እያየን ነው። ሱዳን ላይ እኮ ሃይሚቲ ብቻና ዳጋሎና አልቡርሃን ብቻ አይደለም የሚዋጉት እኮ ብዙ ኃይሎች ነው የሚዋጉት እኮ። አንድ ጦርነቱ ይጀመር እንጂ መሳሪያ የሚያቀብል ነገሮችን የሚያባብስል ሰው አይጠፋም። ኢትዮጵያና ኤርትራ ጦርነት ቢጀምሩ ረጅም ጦርነት ነው የሚሆነው፣ እንዲህ በቀላሉ አያልቅም። እና ነገሮች ጦርነት የማይጀመርበትን ነገር መፈለግ ነው። የአማራ ክልል ጦርነት እኮ ይኸው እንደ ቀልድ 2 ዓመት ሆነ እኮ። በዚህ ወጣ ሲባል በዚህ ገባ ሲባል ማንም ህዝብ እየተጎዳ ነው እንጂ ትምህርት ቤት እየተዘጋ ከዛ ውጭ ምን አተረፍን? ከጦርነት ትርፍ የለውም እንዳጠቃላይ። ግን ያንን ነገር እንዳይሆን ሰከን ብሎ ሁለቱ መንግስታትን ቁጭ ብሎ ቢያወሩ ዓለም አቀፍ መንግስታትም ይህንን ነገር እንደው አይተውም ቢሆን ወደ ተሻለ መንገድ ወደ መፍትሄ ቢያመጡ አሪፍ ነው ባይ ነው። እንትና ሊያሸንፍ ይችላል፣ እኔ አም ሱፐር ፓወር ነኝ ምናምን ሊሆን ይችላል። ግን ዳኒ የሚኖርባት እስራኤል እኮ በጣም ሱፐር ፓወር ሀገር ነች። ግን ሐማስን መግዛት እኮ አልቻለችም። ይባስ እንደውም ፍልስጤሞችን እያስታጠቀች እኮ ነው አሁን እየሰማን ያለ ነው። ይባስ ማለት ነው። ጦርነት አንዴ ከተጀመረ ውስብስብ ነው፣ በቃ ማለቂያ የለውም። በመሃል ግን ንጹሃን ነው የሚጎዱት። ብዙ አይነት ችግሮች ነው የሚመጡት። የሩሲያም ጦርነት እንደዛ ነው የሚያሳየው። የኤርትራ መንግስትም ከሚያደርገው ነገሮች ጋብ ብሎ ከግብጽ ጋር ከተለያዩ ነገሮች ጋር ሆኖ የኢትዮጵያ መንግስትን ለማጥቃት የሚሄድበትን መንገድም ቆም አድርጎ የኢትዮጵያ መንግስትም የውስጣዊ ችግሮችን ለመፍታት ትኩረት ቢያደርግ ህዝቡም አንድነቱን አስጠብቆ ወደ ጋራ ጠላት የሚካሄድበት ነገር ቢሆን የጋራ ጠላታችን እኛ በዚህ ሰዓት ኢትዮጵያ ውስጥ መሆን የነበረበት እኮ ድህነት ነበር። እኛ እኮ አሁን በጣም የሚያስቅ ኢኮኖሚ እየሆነን እኮ ነው ያለነው። አሁንም ቢሆን እኮ አሁን አንዳንድ ነገሮች የምትሰማው እኮ የሚገርም ነው። እኛ 8 ቢሊዮን ዶላር የውጭ ኤክስፖርት አደረግን ብሎ ጠቅላይ ሚኒስትሩ እያወራ እኮ ነው ያለው። የአሜሪካ የሃርቫርድ እኮ በጀት ወደ 678 ቢሊዮን ዶላር የአንድ ዩኒቨርሲቲ በጀት ኤክስፖርት አደረግን ተብሎ ዛሬ በጣም እንደዚህ አይነት እንትኖች ያደረጉበት ሀገር ስለሆነ ሰዓት አለቀ። ኦኬ እኔ እንደ አንድ ነገሮችን በገለልተኛ ለማየት እንደሚሞክር ሰው ነገሮችን በገለልተኛ ለማየት ሞክራለሁ ስል ግን
ገፍተኝ የሀገሬ ጉዳይ ላይ ከመጣ ኢትዮጵያ ይሆንብሃል። ምንም ጥያቄ የለውም። የሀገሬ ጉዳይ ነው። ነገሮች እዛ ደረጃ እስኪደርሱ ግን በተቻለ መጠን በዚህም በዛም ለማየት ሙከራ አድርጋለሁ። የመጨረሻዊ ቁርጥ ቀን ግን ሲመጣ ኤርትራና ኢትዮጵያ ቢዋጉ የኢትዮጵያን መከላከያ ሰራዊት እስከ መቀላቀል ድረስ ይችላል። ጀስት ሀገሬ ናት። ግን ይህ ከመሆኑ በፊት አንድም ኤርትራዊ የቱንም ያህል ሚዛና የሆኑ ቢተነትንልህ የቁርጡ ቀን ሲመጣ ለምሳሌ ብሩክ ከሻዕቢያ ወታደር ጋር ይሰለፍብሃል። ትክክል ነው። ግን እንደ አንድ አሁን ለጊዜው ነገሮች ምንም ባልሆኑበት ሁኔታ ላይ ለጊዜው ነገሮችን አሁን ይሄ የምታየው ትውልድ የመዋጋት ከመዋጋት ውጭ ነገሮችን በሰላማዊ መንገድና በንግግር መፍታት የተሳነን ትውልዶች ነን። አሁን ከሞላ ጎደል እና ተነጋግረው ልሂቃኖቻችን ተነጋግረው በኤርትራና በኢትዮጵያ መካከል ይሄ እኮ የፋኖም ጉዳይ ነው፣ የኦነግም ጉዳይ ነው፣ የሁሉም ጉዳይ ነው። ለምሳሌ ፋኖ ነገ 4 ኪሎ ቢገባ የባህር በር ጉዳይ ያስፈልጋል። ኦነግ ስልጣን ብትይዝ የባህር በር ጉዳይ ህዝቡ ይጠይቃል። ይሄ እናንተ የቤት ስራ ነው። ስለዚህ ይሄ ከሆነ እውነታው ኤርትራና ኢትዮጵያ በጋራ ተጠቃሚ ሊሆኑ የሚችሉበት ነገር እኔ ብዙ ነገር ነው የሚታየው። ዛሬ በኤርትራም በኢትዮጵያም በኩል ወገኖቻችን አንተ እዚህ ዩሮፕ ነው ያለው ወይ አሜሪካ ነው ያለው፣ በኤርትራም ኤርትራውያንም ኢትዮጵያውያንም ባህር ላይ ሲሞቱ እንደ አንድ ሀገር ደሃ ሀገር ዜጎች ናቸው ውሃው የሚበላቸው። ቢኮዝ ያንተ እውቀት ያነሰው ትንታኔ የእጅ ስራ ውጤቶች ሆነው ማለት ነው ወገኖቻችን እየሞቱ ያሉት። ወርቃማ እድል እያለን ማለት ነው። ኢትዮጵያና ኤርትራውያን እኛ በጋራ ብንሰራ አንዳችንም ስደተኛ ሁሉ አንሆንም። ያለንን ሀብት ቢገባን ማለት ነው። ሌሎችም ወደዛው አካባቢ ከፈለጉ መጥተው እንዲሰሩ ማድረግ የምንችል ሰዎች ውስን በቁጥር 20 የማይሞሉ ሰዎች ስላዳፈኑብን ግራ ገብቶን የኛም ስደተኛ ሆነናል። ከዚህ በኋላ ያለው ዜጋ እንዴት መኖር አለበት ብለን በቀናነት ካሰብን የመጀመሪያው በኢትዮጵያ በኩል የሚደረጉ ትንታኔዎች ኤርትራን ባከበረ መንገድ መሆን መቻል አለበት ብዬ አስባለሁ። በመንግስትም በኩል የሚሰጡ ትንታኔዎች ሀገር ናቸው። ከትላንት ወዲያ ግልጽ በሆነ መንገድ መሪዎቻችን ላንድ ሎክድ አድርገውናል። በጣም በስህተት ማለት ነው። በስህተት ሳይሆን አንዳንድ ጊዜ በድንቁርናም ጭምር ማለት ነው። ኦኬ አሁን ሀገር ናቸው። 2 የባህር በር አላቸው። ምጽዋ አለ፣ አሰብ አላቸው። እኛ የባህር በር የለንም። እውነታው ይሄ ነው። ይሄን እውነታ እንዴት ነው ልንጋፈጥ የምንችለው? እንዴት ነው ሶሉሽን ልናመጣ የምንችለው? ምናልባትም ከዚህ ቀደም የነበረው ነገር ሪቫይዝ ማድረግ ይቻል ይሆናል። ይህን ይቀበሉት አላይቀበሉትም አላውቅም። ኤርትራን በኮንፌዴሬሽን ከኢትዮጵያ ጋር እንዳርገን ኤርትራ ኮምፕሊትሊ አውቶኖመስ ሀገር ሆና ቋንቋዎቿ በሀገሯ የሚነገሩ ቋንቋዎች አረብኛም ሆነ ትግረኛ እንዲናገሩ ፈቅደላቸው በተፈሪ መኮንን ጊዜ ዲዞልቭ እንዳደረግከው ሳይሆን ፉሊ አውቶኖመስ ሀገር ሆና ከኢትዮጵያ ጋር በሚያዋስናት ነገር ላይ የተመካከረች የምትሰራ የጋራ ብልጽግና ኮመንዌልዝ ሀገሮች ወደዛ ሊመጡ ይችላሉ። አዶኑ አላውቅም። ይህንንም እንደ ሀሳብ ግን ታቀርብላቸዋል። ኦኬ ቅድም አሁን የመንግስት ሰዎች ሲናገሩ የሰማነው ነገር አለ። እኛ አየር መንገዱ ትርፋማ ነው፣ አየር መንገዱን የትርፍ ተጋሪ ብናደርጋቸው እነሱ የአሰብን ጉዳይ ሊሰጡን ይችላሉ። ይህን ታቀርብላቸዋል። ለጅቡቲ $2 ቢሊዮን ነው የምንሰጠው፣ ለእናንተ ደግሞ $1.5 ቢሊዮን እንስጣችሁ፣ እንክፈላችሁ። ይህንንም ታቀርብላቸዋል። እነዚህ ሁሉ አማራጮች አቅርበ ስትጨርስ ነው እምቢ ካሉ ወደ ጉልበት የምትሄደው አይደለም። ቢኮዝ የባህር በር የምንፈልገው እንደ አንድ ሀገር የባህር በር የሚያስፈልጋት ሸቀጥ ለማስገባትና ለማስወጣት አይደለም። ሸቀጡ በየትም ይገባል። አሁን እንደውም ምስጋና ለቻይና ይሁንና ይሄ ቤልት ኤንድ ሮድ ኢኒሺቲቭ የሚባለው $3 ትሪሊዮን ፕሮጀክት ከተጠናቀቀ ወተር አትፈልግም። ጀስት በባቡር ትራንስፖርት ይደረግላል ሁሉም ነገር። ዓለምን እያገናኘችልን ነው ቻይና። ባህር የሚያስፈልግ የናሽናል ሴኩሪቲ ጉዳይ ነው። ሸቀጥ ለማስገባት ለማስወጣት ጉዳይ አይደለም። ምክንያቱም እዛ አካባቢ በውሃ አካባቢ ላይ ምን እንደሚካሄድ ካላወቅ እየመጡ ይሰልሉሃል ማለት ነው። ወይም ደግሞ የባህር አክሰስ ያላቸው ሀገሮች በማንኛውም ሰዓት እየመጡ አድቫንቴጅ ይወስዱብሃል ማለት ነው። ስለዚህ የባህር በር በጣም ብዙ ጥቅም አለው እንጂ ይሄ ሸቀጥ ከቻይና ለማስገባት ወይ ለማስወጣት ብቻ አይደለም ለማለት ፈልጌ ነው። እንደ አንድ ማህበረሰብ ውስጥ እንደሚርመሰመስ ትንሽዬ ትል ወይም ደግሞ ትንሽዬ ሰው የኔ ሀሳብ ይሄ ነው። በዚህ ጉዳይ ላይ ግን ተነጋግረ አቅርበህላቸዋል። ኤርትራውያን ምን አሉ?
ወይ ዝም ብለህ ከእንግልፍ ካልጋ ተነስተህ በጉልበት ወስዳቸዋለሁ ድሮን እናንተን ስላለን ደፍጥጬ እንትላቸዋለሁ ካልክ ይሄ አንደኛ አካሄዱም ትክክል አይሆንም። አላስፈላጊ የሆነ ደም መፋሰስ ውስጥ ይከተላል። ግን የቀረበላቸው ኦፊሻል የቀረበላቸው ጥያቄ ካለ ለነሱ ይሄን አቀርበናል፣ ይሄን አልተቀበሉም። ኦኬ ይሄን አቀረብከው፣ ሌላኛው አማራጭ ምን አቀረብክላቸው? አሁን በተደጋጋሚ እንግዲህ ስማቸው ኤርትራውያን የሻዕቢያ ደጋፊዎች ከመንግስት የቀረበልን ምንም አይነት ኦፊሻል ጥያቄ የለም፣ ጠዋት ተነሱ በቃ የባህር በር ያስፈልገናል እያሉ ነው። አሁን በሌላ አባባል አንድ የሻዕቢያ ደጋፊ መጥቶ ጠዋት ከእንቅልፉ ተነስቶ የኢትዮጵያ አየር መንገድ የትርፍ ተጋሪ መሆን ፈልጋለሁ ቢልህ ምንድን ነው የምትለው? የባህር በር አልሰጠም፣ የኢትዮጵያ አየር መንገድ የኔ ነው ቢልህ ዝም አትልም ማለት ልክ እንደዛ ነው እየሆነብን ያለው ነው እያሉ ያሉት እና ለዚህ አጥጋቢ ምላሽ ያስፈልጋል የሚል እምነት አለኝ። እንዋጋ ከዛ መንፈስ ወጥተህ ማለት ነው። ከዘመነ ኦሪት ጀምሮ ስትዋጋ ኖረሃል ማይ ፍሬንድ። የመጨረሻ ከድህነት ወለል በታች የምትኖር ሀገር ነን። ሁላችንም ኤርትራውያንም ኢትዮጵያውያንም የአመዳም ሀገር ልጆች ነን። ይሄ ሀቅ ነው። ድሃዎች ነን። አሁን ነጮች የዓለም የመጨረሻ ተራ ከድህነት ወለል ፕሬዚደንት ኢሳያስ በተናገረው ንግግር ቅር ያላቸው የኦሮሞ ሰዎች ብዙዎች ሰዎች አሉ እንደ ስከታተላቸው ማለት ነው። አጠር ባለ ግን እሱ ያለው ምንድን ነው መሰለ? ህዝቡ ይሄ የኤርትራ ህዝብ አሁን በባህር በምናምን ሲነሳ አንዳንድ ሰው እንደዚህ ይሄ ኦሮሞማ መንግስት አለ አይደለ ታች ላይ ራሱ ሜሴጅ ላይ ምናምን አንዳንድ ይሄ አንተ ምናምን ብሎ የሚሳደቡ ስድብ አለ ራሱ የኛ ሰዎች አሉ እና ይሄ የኦሮሞን ህዝብ የሚወክል አይደለም። ቂም ይሄ የኤርትራን ህዝብ አሁን የሚመራው የኢትዮጵያን መንግስት የብልጽግና መንግስት የኦሮሞ ሰው ስለሆነ ይህን አስተሳሰብ ይዛችሁ እንትን እንዳትሉ በማለት ነው እንጂ ይሄ ኦሮሞማ ውስጥ ገብቶ እንደዚህ ለመከፋፈል ምናምን እሱ ከተናገረ በኋላ ብዙ ሰው ራሱ የኤርትራ ህዝብ መጥፎ ነገር ከመጻፍ ተቆጥቧል። ለምን ካልከኝ ይሄ ጥያቄ ይሄ እንትንስ ኦኬ ኦሮሞን አይወክልም፣ ይሄ የኦሮሞ ህዝብ ኦሮሞን ህዝብ የሚወክል አይደለም። በኤርትራ ህዝብ በኢትዮጵያ እንትን አሁን የሚወጡ መግለጫዎች ብዙዎቹ የኤርትራ ህዝቡነቱን ለመናገር ከፍቶታል። ብዙ ሰው ከፍቶታል ውስጡ። ለምን ካልከኝ በቃ ወደ ጦርነት ይሄ የኔ ነው፣ ይሄ ከ30 ዓመት በፊት ይቆጨናል፣ የኛ ነበር፣ እንደዚህ ነው ምናምን ብሎ የሚነሳውን ነገር እንዳለ ህዝቡ የኤርትራ ህዝብ እንደ አዲስ ሌላ ጦርነት ፍለጋ ነው ወይስ ምንድን ነው ብሎ ስለሚያስብ ይህንን ደግሞ የኦሮሞ መንግስት እየመራ ነው፣ ይሄማ ኦሮሞማ ይሄማ ምናምን የሚል አስተሳሰብ እንዳይዝ ኢሳያስ በጣም ጥሩ በሆነ ነገር ያው በጣም ጥሩ በሆነ ስድብ ውስጥ ሌላ እንትን ውስጥ ምናምን ሳይሆን የኦሮሞን ብሔር የሚወክል አይደለምም። እኔ እንደዛ ምናለው። አንድ ሁለት ሰዎች ምናልባት አሁን እንደዚህ ኦፒዲዮ ይመስለኛል እንዲህ የስጋ ነገር ነው ያደርገው። የስጋ ነገር ስለሆነ እንዲህ ይሄ እንደዚህ ነው እኛን እንደዚህ ብሎ ብሔር ላይ ምናምን አላለም። እኛን ያውም የኤርትራን ህዝብ አረጋጋ ኢሳያስ። ለምን ካልከኝ የኦሮሞ ህዝብ ላይ ጥላቻ እንዳያደርግ የኤርትራ ህዝብ የኦሮሞን ብሔር ወክሎ እንደዚህ አይደለም። ይሄ ተልኮ የተሰጠው አዲስ አጀንዳ ይዞ የመጣ ሲስተም ነው። ትክክል ነው። ደግሞ የነ ኤሚሬት ከኋላ ጀርባ ግፊት እሱን ይዞ ነው የመጣው አብይ አህመድ እንጂ በደንብ አሳምሮ በደንብ ያውቋል። ስለሚያውቅ ይህንን ነገር ህዝቡ እንዲህ ሌላ ጥላቻ እንዳያመጣ ቢያንስ ህዝቡን አረጋግቷል። ለዚህ ሊመሰገን ይገባል። የኦሮሞም ህዝብ ደግሞ ሊያከብረው ራሱ ይገባል ማለት ነው። ባይዘዌ እኔ ያው እንደዛ ስል የመንግስት ደጋፊ ሆኜ አይደለሁም ቴዲዬ። ብዙ ጥያቄዎች አሉኝ እኔ ብዙ አገሬ ውስጥ ብዙ ነገሮች አሉ። ግን እንደዚህ በባህር ላይ በምናምን ላይ ከመጣ ግን የኤርትራ ህዝብ እውነቱን ልንገርህ አንድ ነው። ኦፒዲዮ ምን አለመሰለ አብይ አህመድ የኤርትራ ህዝብ አብይ አህመድን ይወዳል፣ ማንንም ይወዳል። አብይ አህመድ ሲመጣ እንዴት አቅፎ እንደተቀበለ እንዴት እዚህ ጉንጩ ላይ እንዴት ይስሙት እንደነበረ አይተሃል። ሰላም ወዳድ ስለሆነ ማለት ነው። ማንንም ይወዳል። አንድ ነገር ግን በዚህ አሁን መንግስትን ልቀይርል ብሎ ለሚመጣ ኃይል አብይ አህመድ ኢሳያስን አንስቶ ሌላ ምናምን ከ150% ልንገር ከኢሳያስ አፈወርቂ ጎን ጋር ነው የሚቆመው ህዝቡ።
ቢረግጥ ኢሳያስ ይርገጥ ነው። አንድ ነገር ትንሽ ኤግዛምፕል ልሰጥ እፈልጋለሁ። ኦፒዲዮ ባዳ ከሚመታኝ አባት ቤት ውስጥ አባት ሲቀጠቅጥ ወይም ደግሞ ከውጭ ሌላ ሰው ሲቀጠቅጥ አንድ አይደለም። አባት በጥፊ ሚምታ ምን ሚምታ ትቀበለዋለህ። ከውጭ መጥቶ የሚቀጠቅጥ ግን ባዳ ነው ብሎ ነው እንትን የሚለው ትንሽ ርቀት ስላለ ማለት ነው። ያን ያህል ርቀት ስላለ ደግሞ አብይ አህመድ ኢሳያስን አንስቶ ምናምን ከጭኮና ምናምን አብይ አህመድ መጥቶ ከየትኛውም ጭኮና የኤርትራን ህዝብ አላነሳም። ሰላም ስለመጣ የሆነ ነገር አስተንፈስን። ምንድን ነው ሰላም ጥሩ ነገር ስለሆነ እሱ እፎይታ ሰጥቶናል። አዎ እሱ ምርጥ ነገር ነው። ከዛ እንትን ግን ኤርትራ ላይ አምጥቶ የጨመረላት ነገር የለም። ኤርትራ ላይ አምጥቶ ምንም ያደረገላት ነገር የለም። በአንጻሩ ልንገር እንደው ወደ ስሜት እዛ ውስጥ መግባት አልፈልግም እንጂ ጀነራል ቀዩ ጀነራል በእናትህ ያግዘኝ ጀነራል አበባው ታደሰ ራሱ ፕራይም ሚኒስተር አብይ አህመድ በተወካዮች ምክር ቤት ኤርትራ ባትኖር ይህኔ ምን ይፈጠር ነበር ብሎ ነበረ። ውለታ ውሎለታል ነው ምለው። እኔ ደግሞ ኦፒዲዮ ለአንተ ነው የምነግርህ። ያኔ ውለታ ባይውሉለት በ120 ኪሎ ሜትር በ140 ኪሎ ሜትር የቀረው የህወሓት ኃይል ይህኔ አዲስ አበባ ገብቶ ምን ያደርግ እንደነበረ እሱን እንትን በል። ሌላው ደግሞ ይሄ በባህር በምናምን ይሄ ይገባኛል ግድ ነው የኛ ነው ምናምን ብለህ ታስባለህ። መጀመሪያ አዲስ አበባን የኛን ነው አንተ ቶ ይሄ ባህር አሁን ኤርትራ ስንት ኪሎ ሜትር ሄደ ነው? ኤርትራ እዛ አፋር ጠፈር ላይ ሄደ ነው። ስለዛ የምታስበው ያለው እዛች ላይ አዲስ አበባ ላይ አዲስ አበባ የኛ ነው አዲስ አበባ እንደዚህ ነው እያልክ ስለ አዲስ አበባ ለማሟሟት እየጣርክ ስለ ባህር ደግሞ የኤርትራ ህዝብ እንዴት እንደሚማሟት በዚሁ አጋጣሚ እንድታቅ ፈልጋለሁ ማለት ነው። ቀደም እንደነገርኩ በፍቅር በሰላም በነፃ ብዙ ስለምንጠቀም ነግሬያለሁ ቴዲዬ። ብዙ ነገር ስለምንጠቀም ህዝባችን ይጠቀማል። ብዙ ወደቦቻችን ይሰራሉ። ብዙ ነገር ህጋዊነትን አምኖ የኤርትራ ህዝብ ይሄ ምንም ጥያቄ የለውም ይቀበለዋል በፍቅር። አሁንም ለመጣው ጥያቄ ከኤርትራ የመጣ አይደለም ይሄ ጦርነት እንደዚህ ጦርነት ምን ምክንያት ተደርጎ ነው የኤርትራ መንግስት አሁን ስለ ጦርነት የሚያነሳው? ምን ምክንያት አለ? ሁለቱም አልተስማሙም። በዚህ በእንትኑ ስምምነት ላይ አልተስማሙም። አዎ ኢሳያስ አኮረፈ ይባላል ይመስለኛል። እኔ እሱ ውስጥ ችግር ያለባቸው ነው የሚመስለው። ያንን ደግሞ የውስጣዊ ችግርን እንደገና ደግሞ አንፍረ የኢትዮጵያን ህዝብ ባህር አመጣልሃለሁ እያልክ ወደ ሌላ ነገር ትገፋለና ኢሳያስ ለተናገረውም ቅድም የኤርትራን ህዝብ አረጋግቶታል። ኦሮሞ ላይ መጥፎ አመለካከት እንዳናረግ ትግርኛውን በትግርኛ ልልል ከፈለክ በትንሹ እዚህ ህጂ መጪ ዘሎ አጀንዳ ቴዲዬ አንድ ደቂቃ ጨምርልኝ። እዚህ ህጂ መጪ ዘሎ አጀንዳታት ናይ ባህር ዝበሃል ዘሎ ሕቶ ብካልእ ብደገ ዝመፀ ሓይልታት ብኡ ተደፊእ እዩ ከምዚ ልኡኽ ገይሮም እዮም ንአብይ አሕመድ እምበር ናይ ኦሮሞ ሕቶ እውን አይኮነን። ይህንን ያለው ይሄ ሲተረጎም የኦሮሞ ህዝብ ጥያቄ ይሄ በብሔር በምናምን አይደለም፣ ብሔር ውስጥ ግጭት ውስጥ እንዳይገባ ነው፣ የተለየ አመለካከት እንዳይኖረው ነው። ቴንክ ዩ ቴዲ ቴንክ ዩ። እንደዚህ ኢትዮጵያ ውስጥ ላሉ ብሔርተኞች ልካቸው እንደዚህ በጨዋ ቋንቋ ስትነግርልኝ ደስ ይለኛል። የኛ ሀገር ብሔርተኞች ገና ይሄ መሬት የኔ ነው፣ ይሄ መሬት የኔ ነው፣ ከዚህ ውጣልኝ ግባልኝ እያልክ የራስን ወንድም ከክልል እያስወጣ የድንጋይ ዘመን ፖለቲካ እያራመድክ ይሄ ክልል የኔ ነው ከዚህ ውጭ እንዳትገባ እንዳትቆጣ እያልክ እንደገና ሰው ድንበር ሄደ ደግሞ ስለ ባህር በር ደግሞ ስታወራ እንደዚህ ይነግረዋል ማለት ነው። የድንጋይ ዘመን ፖለቲካ እያራመድክ ማለት ነው። አንድም ለመሻሻል እንኳን ምልክት እንኳን ሳታሳይ ማለት ነው። ኢትዮጵያውያን ከአንድ ቦታ ወደ አንድ ቦታ ሄደው በነፃነት መስራት የማይችሉበትን ስርዓት ዘርግተ ማለት ነው። እኔ ከምናገረው ቋንቋ ውጭ የሚናገር እንዳይጠቀም እኔ ብቻ ልጠቀም፣ እኔ ብቻ ልብላ፣ እኔ ብቻ ስልጣን ሊያዝ እያልክ ማለት ነው። በደንብ ስማችሁ የሚናገሩትን። ይህን ካልኩኝ በኋላ ግን አሁን ዘመኑ አሁን ያለንበትን ዘመን አንደርስታንድ ማድረግ ያለብን ይመስለኛል። አሁን ዲፕሎማሲ አይደለም፣ አሁን ብሔርተኝነትን ስላጠነከርክ አይደለም። አሁን ያለንበት ዘመን ጉልበት ካለ ሰርቫይቭ የምታደርግበት ዘመን ላይ ነው ያለነው። the more powerful you are, the more likely you able to survive.
ደካማ ከሆንክ አድቫንቴጅ ይወሰድባል። ምን ለማለት ፈልጌ ነው? የኢትዮጵያ መንግስት ከፈረጠመ በወታደር በቴክኖሎጂ ምንም ማድረግ አትችልም። የኤርትራ መንግስት በወታደር በጉልበት ከፈረጠመ የኢትዮጵያ ህዝብና መንግስት እጅ ከመስጠት ውጭ ምንም ማድረግ አትችልም። ይሄ አሁን በቃ ሹገር ኮት እያደረክ ቆንጆ ትንተና ምናምን መስጠት አይደለም። በቃ አሁን ያለንበት the world we are in ይሄ ነው። በቃ ሰርቫይቭ የምታደርገው ጠንካራ ከሆንክ ነው። ስለዚህ ኤርትራውያን በቁጥር ትንሽ ናቸው። ትላንት ነግሬያቸዋለሁ። እኔ የኢሳያስ አፈወርቂ ናሽናል ሴኩሪቲ አድቫይዘር በሆን ኢትዮጵያ ጠንካራ ላትሆን የምትችልበትን መንገድ ነው መመክረው። ኢትዮጵያ እዚህም እዛም እንዴት እሳት ሊነሳ እንደሚችል ነው መመክረው። በኦሮሞና በአማራ መካከል እንዴት ጸብ ልፈጠር እንደሚችል ነው መመክረው። በአማራ ፖለቲካ ውስጥ ገብቼ እንዴት ቋንቋቸው መደበላለቅ እንዳለብኝ ነው መመክረው። በትግራይና በአማራ መካከል እንዴት ጸብ መፍጠር እንዳለብኝ ነው መመክረው። ቢኮዝ ሰርቫይቭ ማድረግ አለብኝ። እኚህ ሰዎች አንድ ከሆኑ ፊታቸውን ወደ እኔ ሊያዞሩ እንደሚችሉ አውቃለሁ። የአብይ አህመድ ናሽናል ሴኩሪቲ አድቫይዘር ሆኜ በሾም ወይም እንደ አንድ ኢትዮጵያዊ አውቶማቲካሊ ለመክረው የምችለው ኤርትራ የምትባል ሀገር ዲስፋንክሽናል ረምፕ ስቴት አድርጋት ነው ምለው። ተሴት ኤርትራ ከዚህ በኋላ ኤርትራ ጋር የሚሾመውም የሚኖረውም የሚመረጠውን ፕሬዚዳንት በኢትዮጵያ መንግስት ፍቃድ ላይ የተመሰረተ እንዲሆን ማድረግ አለብህ ብዬ ነው መመክረው። እንደ አንድ ኢትዮጵያዊ እንደ አንድ ኤርትራዊ የሚያደርጉት ይሄንን ነው። ያለህበት ዓለም አሁን ይሄ ያለህበትን ዓለም የሚዋጅ ትንታኔ ነው የሚያስፈልገን። አሁን ባለው ነባራዊ ሁኔታ ይሄን ካለም በኋላ ከሁለቱ ጠንካራ ማን ነው? በተረፈ ከኛ ጎን እስራኤል ተሰልፋለች፣ ከኛ ጎን አሜሪካ ተሰልፋለች አይደለም። የሎቢስቶች ዘመን ነው። ዲፕሎማሲ ችት ያደርጋል። ዲፕሎማሲ የምትመካበት አይደለም። በማንኛውም ሰዓት ሊገለባበጥብ ይችላል። ስለዚህ ዓለም አሁን ያለችበት ሁኔታ ይሄ ግሬት ፓወር ፖለቲክስ ላይ ነው ያለ ነው። እንዳለመታደል ሆኖ የኛ ሀገር ፖለቲከኞች የብሔር ፖለቲካ ላይ ነው ያለ ነው። የድንጋይ ዘመን ፖለቲካ ነው እያራመድን ያለ ነው እንጂ እንደ ሀገር የምናስብበት ነበር። 130 ሚሊዮን አሁን እየመጣ ያለው ነገር ኤርትራውያን እያዩ ይመስለኛል። 130 ሚሊዮን ህዝብ ነው ያለው። ኢኮኖሚው እያደገ ነው። ቀጥለው ኢትዮጵያውያን ምን ሊያስቡ እንደሚችሉ የምታውቁ ይመስለኛል። እናንተ የምታደርጉት ነገር ለእኔ ይገባኛል። ስለዚህ እያንዳንዱ ከመንግስት የሚነገረው ንግግር ኤርትራውያን ሲሰሙት እንዴት ነው የሚሰሙት ነው ጥያቄው። እያንዳንዱ በኢትዮጵያ መንግስት የሚነገረውን ንግግር ለኤርትራውያን የህልውና ስጋት አድርገው ነው የሚወስዱት። ስለዚህ ኤርትራውያን ለእኛ መልካም አያስቡም ምናምን፣ ኢትዮጵያውያን ለእኛ መልካም አያስቡም ልትል አይገባም። አንድ ኢትዮጵያዊ የትኛውንም ኢትዮጵያዊ ብታናግረው የባህር በር እፈልጋለሁ ይላል። ሁለታችንም የአንዳችን እጣ ፈንታ ከአንዳችን ጋር የተሳሰረ ነው። እንዳልከው ሰጥቶ በመቀበል ቢሆን መልካም ነው። ያለንን ሰተን ያላችሁን ሰታችሁን ቢሆን መልካም ነው። ግን ይሄ እንዳይሆን ኢንተረስት ግሩፖች አሉ። የሻዕቢያ መንግስትንም የሚዘውሩ ምናልባትም የኢትዮጵያ መንግስትም የሚዘውሩ። አንዳንድ ጊዜ የምትዋጉት ጦርነት የእናንተ ብቻ ላይሆን ይችላል። ስለዚህ ይሄንን እንዳልከው ህዝብ ለህዝብ ተገናኝቶ ምሁራኖች ተገናኝተው መክረው ስንዋጋ የኖረን ህዝቦች ነን። ይሄው ጦርነት ማይሰለቸን ህዝቦች ነን። ምን እናድርግ? አንድ ጊዜ እንኳን የሚገጥሙንን ችግሮች በሰላማዊ መንገድ እንፍታ እንኳን ብለው የመከሩ ሰዓት ኦኬ፣ ያ መልካም ነው። ካልሆነ ግን ዓለም ወደ ተጋረጠበት ወደ ሪያሊቲው ነው የምንሄደው ማለት ነው። ጉልበት ያለው ያሸንፋል። ከዚህ ውጭ ትንታኔ የለም። እሺ ቴንኪው ብሩኬ። እንደ ዞሮ ሲመጣ የመጨረሻ ለሁላችሁም ከዳኒ በኋላ ለሁላችሁም ሶስት ዙር ሰጣችሁና በ6 ደቂቃ እንደዚሁ እንዳማረብን እንሰነባበታለን። ዞሮ ሲመጣ እንገናኛለን። ዳኒ 7 ደቂቃ አለ አሁን። ባይዘወይ ቴዲ ምክር ግን የሰጠው ግን ሁለቱም ሀገራቶች በጣም ክፉ ነው። ሪያሊቲውን እኔ የሪያሊዝም ተማሪ ነኝ። ለዛ አሁን የኔ ምክር ቢሆን ኖሮ ለምሳሌ እኔ ምክር ለኢትዮጵያ ምን እንሰጣለን ለኤርትራ ብትለኝ ከሆነ ለኤርትራ መሰጣቸው ምክር በኢትዮጵያ ጉዳይ ውስጥ ገብታችሁ ፈትፍቱ ሳይሆን እንደ ትንሽ ሀገራችሁ በመሆናችሁ እንዳለ ትንሽ ሀገር ናት ኤርትራ። ኦፍኮርስ በቴክኖሎጂ በኢኮኖሚ ራሳችሁን ገንብታችሁ ጠንካራ ሀገር ፈጥራችሁ ልክ እስራኤል 360 ሚሊዮን አረብ ህዝብ እንደፈለገች እንዳያ እንደምትረዳው ማንንም መንዳት ይችላል ጡንቻ እስካለ ድረስ። ለኢትዮጵያ ደግሞ መመክረው ደግሞ ጠንካራ የውስጥ አንድነት ፈጥረ ከጠንካራ ጎረቤቶች ጋር ስትቀመጥ እንደ ግብፅ አይነቶች ሰፍሮ አይገቡብን ብዬ ነበር መክረው። ኤኒዌይስ ወደ ሀሳቤ ልገባ ማለት ነው። ወደ ሀሳቤ ስገባ ቴዲ በአጀንዳው ላይ ነው መወያየት የምፈልገው። ቴዲ
በአጀንዳው ላይ ብንሄድ ይሻላል። ለምን በባህር ጉዳይ ላይ በደንብ ስለተወያየንበት መልሶ ድግግም ነው የሚሆነው። በዚህ አጋጣሚ እኔ ለወንድማችን ለገባው ለጨዋነቱ በጣም አመሰግነዋለሁ። አንድ ወጣት መሪውን ይመስላል ይባላል። አሁን አብይን አህመድን የሚመስለው እንግዲህ ተሳዳቢውን እንግዲህ የኤርትራን ፕሬዚደንት በምን ሁኔታ ወርዶ ሲሳደብ እንደነበረ እንግዲህ ህዝብ መሪውን ይመስላል። ዱርዬ መንግስት እንደ አብይ አህመድ ሲኖር ዱርዬ ደጋፊ ነው የሚመጣው እና ጨዋ ደግሞ መሪ ሲኖር ደግሞ እንደ ኢሳያስ አፈወርቂ ጨዋ መሪ ጨዋ ደጋፊ ይመጣል። ወደ ሀሳቤ ልግባ። እንግዲህ ወደ ሀሳቤ ስገባ ወደ መጣው አጀንዳው ልግባ። ቀጥታ ቴዲ ማለት ነው። ወደ መጣው አጀንዳ ቀጥታ ስገባ ጦርነት ይቁም፣ ግፋ ያገዛዝ ይቁም ያሉት ማናቸው ነው? እኔ ፓራዶክስ ነው ያየሁት ቴዲ። ግፈኞች ግፋ ያገዛዝን ለማቆም መጥተዋል። እንደነ ኦነግና እንደ ህዋት አይነት ያሉት ግፈኞች በተለይ እኔ እንደ አማራም እንደ ኢትዮጵያን ህዝብ መከራ ውስጥና ድህነቱና ድቀቅ ውስጥ የከተቱት ቡድኖች መጥተው አብይ አህመድ የሚባለው ግፈኛ ይቆምልን። ፓራዶክስ እኮ አንዱ ግፈኛ ከአንዱ የማይሻል የብልጽግናው መንግስት በግፍ ከነዚህ የማይሻል አንዱ ግፈኛ አንዱ ለግፈኛ ለማስቆም ይፈልጋል። በዚህ መካከል ላይ ማን ነው ሰርጎ ገብ ካልክኝ አፋባ ነው። አሁን የዚህ ፐርሰናል ስልጄ ዘመነ ካሴ አይደለም የስሙላ ተቋም ቢሆንም በተቋም ደረጃ መጥተዋል። አሁን እዛ ጋር ዘመነ ካሴ ደግሞ አፋባ የአማራ ድርጅት ብሎ አፋድ አልመጣም ብሏል። ከዚህ ስብስብ ጋር ምንም የቤት ስራ የለኝም ብሎ ገለል አድርጎ ራሱ አሁን እንደ አማራ ነው የምጠይቀው ጥያቄ። እንደ አማራ ለአንድ ለአማራ ጉዳይ የሚያስብ ህዋትና ኦነግ ያላቸውን የፖለቲካ ሮድማፕ አስተካክለው ነው? ህዋትና ኦነግ በአማራ ህዝብ ላይ ያደረጉትን የዘር ጭፍጨፋ ወንጀል አምነው ተቀብለው ነው? ህዋትና ኦነግ የኦሮሞ ነፃ አውጪ ግንባር ነው፣ ኦሮሞን ሀገር ለመመስረት የሚሯሯጠው። ህዋት የትግራይ ነፃ አውጪ ግንባር ነው፣ ትግራይን ሀገር ለማድረግ ነው የሚሯሯጠው። የፖለቲካ ሮድማፓቸውን ሳያስተካክሉ የፖለቲካ አስተላለፋቸውን ሳያስተካክሉ ትናንት በነበሩበት መንገድ ላይ ጭንቅላታቸው ላይ 30-40 ዓመት የቆሙ ሰዎች ጋር አንድ ለአማራ ታገላለሁ የአማራ ነፃ አውጪ ነኝ የሚለው ምን ያደርጋል? ከኦነግና ከቲፒኤልኤፍ ጋር ነው። እንደው እንደ ታክቲካል ብትለው ከልደቱ አያሌው ጋር ይሻላል። ቢያንስ ልደቱ አያሌው ህገ መንግስት መቀየር አለብኝ ኢትዮጵያ በምትባለው ሀገር አምናለሁ ይላል። እኔ እስከማውቀው እስከገባኝ ድረስ አማራ የሚባለው ኃይል ታጣቂ ኃይል አማራ የሚባል ሀገር ለመመስረት አይደለም የሚታገለው። ልክ እንደ ኦነግና ልክ እንደ ህዋት አይደለም። ስለዚህ እነሱ ለትግራይ ሀገር ለሚመሰርቱት ኦነግ ለኦሮሞ ሀገር ለሚመሰርተው የአማራ ነፃ አውጪ ግንባር ነኝ የሚለው እዛ ጋር ድንጋይ ለማቀበል ነው ለትግራይ ዲፋክቶ ወይ ደግሞ ለኦሮሞ ዲፋክቶ ነው ጥያቄው። እንደ ኦነግና ህዋት ከብልጽግና ጋር በምን ይተናነሳሉ ነው? ምክንያቱም ያለው አገዛዝ የኢህአዴግ ስሪት ነው። ያለው አገዛዝ የስብሃት ነጋ ስሪት ነው። ስብሃት ነጋ አማራንና ኦርቶዶክስ ተዋህዶ ልክ አስገብተናታል ያለውን ሰውዬ እዛው ተቀምጦ ፊውዳሊስት እያለ አማራን እንግዲህ በአማራ እያለ መስደብ ስለማይችል አማራ የሚባለው በፊውዳሊስት ቀይሮ አማራ እያለ እርካንን እያወጣል። ምን አይነት የፖለቲካ ቤት ስራ ነው የምትሰራው? ህዋት እንደ ድርጅት በአብዛኛው ትግራይ ህዝብ ወጣት አግቱ ብሎ የተተፋ ድርጅት ነው። የትግራይ ህዝብ የተፋውን ነው እኛ ብድግ አድርገን የምናነሳው። ኦነግ እያየነው ነው በኦሮሚያ ላይ ምን እየደረሰበት እንደሆነ። ስለዚህ አንዱ ትግራይን ለዛው ህዋቶች ህገ መንግስት ይከበርልን፣ የወልቃይትና የራያ ጥያቄ ይመለስልን የሚሉ ሰዎች አንድ ስልክ እየገባብኝ ነው። ለምን እንደሚደውሉ እኮ ግራ ይገባኛል። የሚሉ ሰዎች እዚህ ጋር መጥተው ምን ይሉናል? የአማራ ነፃ አውጪ ነኝ ግንባር የሚለው ለአማራ ታገላለሁ የሚለው አካል መጥቶ ዘጋ ከኦነግና ከህዋት ጋር ተቀምጦ ለአማራ መፍትሄ ያመጣሉ ይላል። ኤክስኪውዝ ሚ አሁን ፓራዶክስ አይሆንብኝም? ህዋትንና ኦነግን ትክክለኛ ድርጅቶች ናቸው ብዬ አብይን አህመድ ላይ ጣት መቀሰር ብቻ እንደው ምን ከምን ይተናነሳል? አብይ አህመድ ከህዋት ከኦነግ በምን ይተናነሳል? በመግደል ከሆነ አብይ አህመድም እየገደለ ነው፣ ኦነግም ገሏል፣ ህዋትም ገላለች። አንዱን ግፈኛ ለማስወገድ ብለህ ከአንደኛው ግፈኛ ጋር እንደ አማራ ነፃ አውጪ ግንባር ስትለተብ ጥያቄ ምልክት እናመጣለን። ህዋት የሄደችበት የፖለቲካ ሮድማፕ አላስተካከለችም። በትናንትና አቋማቸው ላይ ያሉት ኦነግም ህዋትም ምንድነው እኛ ሚና ምንድነው እኛ ጨዋታ እዛ ውስጥ?
ስለዚህ የመሪው ራሱ እዛ ጋር አፋባ የሚባለው ድርጅት